ፋኖ እስቴ መካነ ኢየሱስ ከተማን ሙሉ በሙሉ መቆጣጠሩን አስታውቋል። ዘረባንታዎቹ ባንዳና ካዲ ላይ ጥብቅ እርምጃ መውሰዳቸውን ቀጥለዋል። ዛሬ ከንጋት ጀምሮ በሰሜን አማራ ቀጠና ደቡብ ጎንደር ዞን በተደረገ ውጊያ በርካታ ምሽጎች የተሰበሩ ሲሆን እስቴ መካነ ኢየሱስ ከተማም በፋኖ ቁጥጥር ስር ገብታለች። በርካታ የጥላት ኃይልም መማረካቸው ታውቋል። ጡት በመቁረጥ የጥላቻ እርካታውን ለሚገልጸው የብልጽግና ቡድን ተላላኪ የሆኑ ከሃዲና ባንዳዎች ዛሬ እስቴ መካነ ኢየሱስ ከተማ ላይ ልክ እንደደረቀ ዛፍ ቅጠል መርገፋቸው ተሰምቷል። ከነዚህ መካከል የእስቴ ወረዳ ፖሊስ አመራር ይገኝበታል ተብሏል። መረጃውን በዝርዝር አሰናድተነዋል፣ ተሰሙታላችሁ። በሌላኛው መረጃችን በሸዋ ቀጠና ይፋት ጣርማ በር ላይ 4 የብልጽግና ካድሬዎች እጅ ከፈንጅ መያዛቸው ተሰምቷል። በተመሳሳይ በወሎ ቤት አማራ ቀጠና አርሶ አደርና ወደ ሕክምና የሚሄዱ ህመምተኞች መስለው ሲሸሹ የነበሩ 3 የብልጽግና ካድሬዎች በቁጥጥር ስር መዋላቸውን የታወቀው። በሸዋ ይፋት ቀጠና ህዝቡን እንዲያወያዩ ከዞንና ከወረዳ ግዳጅ ተሰጥቷቸው ከፍተኛ ቁጥር ባለው በአድማ ብተናና ሚሊሻ አባላት ታጅበው ሲንቀሳቀሱ ነው በፋኖ ቁጥጥር ስር የዋሉት ካድሬዎቹ። የአህያ ባል ከጅብ አያስጥልም እንዲሉ አበው ካድሬዎቹን አጅበው የነበሩት የሚሊሻና የአድማ ብተና አባላቱ ገሚሶቹ ሙትና ቁስለኛ ሲደረጉ፣ ቀሪዎቹ ደግሞ ራሳቸውን ለማዳን ትጥቃቸውን ጥለው እግሬ አውጭኝ መፈርጠጣቸው ተሰምቷል። በወሎ ቤት አማራም አርሶ አደርና ወደ ሕክምና የሚሄዱ ህመምተኛ መስለው ሲሸሹ የነበሩት በጥብቅ የሚፈለጉ 3 የብልጽግና ሰዎች በፋኖ እጅ ከፈንጅ ተይዘዋል። መረጃውን አሰናድተነዋል፣ የምናስደምጣችሁ ይሆናል። በሌላኛው መረጃችን በአምባሰልና ሀብሮ ወረዳዎች በተደረገ ውጊያም ከ50 ያላነሱ የጥላት ብልጽግና ቡድን ወታደሮች ሲገደሉ ከ30 በላይ ወታደሮች ደግሞ ከነሙሉ ትጥቃቸው መማረካቸው ታውቋል። በሀብሮ ወረዳ ውርጌሳ ከተማና አካባቢው ላይ እንዲሁም በአምባሰል ወረዳ ደግሞ የወረዳው መቀመጫ የሆነችው ውጫሌ ከተማ ዙሪያን ጨምሮ ጨፌና ወርቃሪያ እስከ ኮታበር ወረዳ ድረስ በተደረገ ተጋድሎ ነው የአገዛዙ ኃይል ከባድ የሆነ ኪሳራን ሲከናነብ፣ በአንጻሩ ደግሞ የወገን ኃይል ከበርካታ ምርኮ መሳሪያ ጀምሮ በርካታ ቀጠናዎችን በመቆጣጠር በድል የተንበሸበሸው በዝርዝር አጠናቅረን ይዘነዋል። በተጨማሪም በቅርቡ በተቋቋመው 11ኛ እዝ ስር የ104ኛ ኮር 35ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን ከባድ እርምጃ መቋቋም ባለመቻሉና በአማራ ህዝብ ዘግናኝ ግፍ እንዲፈጸም ከወታደራዊ አዛዦቹ የሚሰጠውን ትዕዛዝ በመቃወም አልዋጋም በቃኝ ብሎ ዛሬም በሰልፍ እጁን እየሰጠ ነው። መረጃውን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን የዛሬ ጥቅምት 9 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያለን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን እናልፋለን። ፋኖ እስቴ መካነ ኢየሱስ ከተማን ሙሉ በሙሉ መቆጣጠሩን አስታውቋል። ዛሬ ጥቅምት 9 2018 ዓ.ም ከንጋት ጀምሮ በሰሜን አማራ ቀጠና ደቡብ ጎንደር ዞን በተደረገ ውጊያ በርካታ የጥላት ምሽጎች የተሰበሩ ሲሆን እስቴ መካነ ኢየሱስ ከተማ በፋኖ ቁጥጥር ስር ገብታለች። በርካታ የጥላት ኃይልም መማረኩ ታውቋል። በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር የጉና ክፍለ ጦር አናብስቶች ዛሬ ከንጋት ጀምሮ በስቴ ወረዳ እያደረጉት ባለው ተጋድሎ የወገን ኃይልን በድል እያጨናነቁ የጥላትን ኃይል ደግሞ የንብርክክ እየነዱ መሆናቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። ዛሬም እንደ ትላንቱ ታላቅ ድል የፈጸሙት የውባንተ እስትንፋሶች ከጧቱ 12 ሰዓት ገደማ ጀምሮ ከአገዛዙ ዙፋን ጠባቂ ሰራዊት ጋር ከባድ የጨበጣ ውጊያ በማድረግ 3 የኮንክሪት ምሽጎችን በመሰባበር ከተማዋን በቁጥጥራቸው አድርገዋል። አውደ ውጊያው በስቴ መካነ ኢየሱስ ከተማ በደንገልት በዮቅራህና ጌጣ ተብሎ በሚጠራው አካባቢ የተጀመረ ሲሆን በዮቅራህና በጌጣ እንዲሁም ደንገልት የገባው ኃይል ሙሉ በሙሉ መደምሰሱ ተሰምቷል። በዚህ አውደ ውጊያ የሀገረ ቢዘን ብርጌድ እና የአንዳቤት ብርጌድ የሻለቃ አባላት በጋራ ተሳትፈዋል። የጉና ክፍለ ጦር አመራሮችና የኮሩ አመራሮች በጋራ በመሆን አውደ ውጊያውን የመሩ ሲሆን የእስቴ ደንሳ ብርጌድ የሀገረ ቢዘንና የአንዳቤት ብርጌድ አመራሮችም ውጊያውን በጥበብና ሰንሰለቱን በጠበቀ መልኩ መርተውታል።
ከከተማዋ ውጭ የነበረውን ጥላት ኃይል በማጽዳት በአፋጣኝ እስቴ መካነ ኢየሱስ ከተማን የተቆጣጠሩት የጉና አናብስቶቹ በከተማው የሰፈረውን ያገዛዙን ኃይል ድባቅ መተውታል። መካነ ኢየሱስ ከተማን ሙሉ በሙሉ በመቆጣጠር በከተማዋ ከዚህ ቀደም ፋኖ ናችሁ፣ የፋኖ ደጋፊ ናችሁ በሚል ታስሮ የነበሩ የግፍ እስረኞችን ማስፈታት የተቻለ ሲሆን ከነዚህ መካከል 5 ወር ያልሞላት ጨቅላ ህፃን የታቀፈች እናት እንደምትገኝበት ታውቋል። ይህችም መጫት እናት በብርቱ ልጆቿ ክንድ ነፃ ወጥታለች። በተጨማሪም አገዛዙ ለሚሊሻ ቀለብ ከዙን ያስቀመጠው ሎጂስቲክ በጀግኖቹ ቁጥጥር ስር ውሏል። በአጠቃላይ በርካታ የጠላት ኃይል የተደመሰሰ ሲሆን 3 ብሬንና ቁጥሩ በውል ያልታወቀ የነፍስ ወከፍ ክላሽንኮቭ መሳሪያም በፋኖ መማረኩ ታውቋል። ከሞት የተረፈው ከ130 በላይ የጠላት ኃይል ምርኮኛ ተደርጓል የተባለው ቁጥሩ ከ100 በላይ የሚሆን የጠላት ኃይል ደግሞ መደምሰሱ ተሰምቷል። በዚህ ቀጠና የአንዳቤት ብርጌድ አንዳቤት ከተማ በመግባት በጠላት ላይ ድንገተኛ ጥቃት መፈጸሙም ተሰምቷል። ጠላት በጀግኖቹ የአንዳቤት ብርጌድ ከበባ ውስጥ ገብቶ ነፍስ ውጪ ነፍስ ግቢ ላይ መሆኑም ነው የታወቀው። ሌላኛው የጉና ክፍለ ጦር መቅደላ ብርጌድ ወደ እስቴ መካነ ኢየሱስ ሲጓዝ በነበረው የአገዛዙ ሰራዊት ላይ በሶስት የተጠና አቅጣጫ ላይ ደፈጣ በመያዝ በርካታ ጉዳት እንዳደረሰችበት ታውቋል። በዚህ ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪው ደግሞ ህይወቱን ለማትረፍ ወደ ጋሳኝ መፈርጠጡን የታወቀው። በሌላኛው መረጃ የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር የጣና ገላውዲዮስና የነበልባሉ ፎገራ ክፍለ ጦር ከደራ ሐሙሲት ከአርብ ከተማ በመውጣት ወደ እስቴ መካነ ኢየሱስ ጉዞ በማድረግ ላይ በነበረው የጥላት ኃይል ላይ እርምጃ በመውሰድ ታላቅ ድል ተቀዳጅተዋል። ጀግኖቹ የሜጀር ጀነራል ባንተ አባተ ልጆች አርብ ገበያ የወጣውን ኃይል ድባቅ በመምታት ነው ከባድ የሆነ የሰብአዊና ቁሳዊ ውድመት ያደረሱበት። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ሜጀር ጀነራል ባንታ አንደኛ ኮር ስር የሚገኙት የጉና ክፍለ ጦር ፋኖች ዛሬ በስቴ መካነ ኢየሱስ ቀጠና ባደረጉት ውጊያ የስቴ ወረዳ ፖሊስ አመራርን መግደላቸው ታውቋል። ዘረባንቶቹ ባንዳና ከሃዲ ላይ ጥብቅ እርምጃ መውሰዳቸውን ቀጥለዋል። ጡት በመቁረጥ የጥላቻ እርካታውን ለሚገልጸው የብልጽግና ቡድን ተላላኪ የሆኑ ከሃዲ ባንዳና ጥቁር አመራዎች ዛሬ እስቴ መካነ ኢየሱስ ላይ ልክ እንደ ደረቀ ዛፍ ቅጠል መርገፋቸው ታውቋል። ከነዚህ መካከል የእስቴ ወረዳ ፖሊስ አመራሩ የዘረባንቶቹ ያፈሙዝ አለንጋ አርፎበት ላይመለስ ተሸኝቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በሸዋ ቀጠና ይፋት ጣርማ በር ላይ 4 የብልጽግና ካድሬዎች እጅ ከፈንጅ መያዛቸው ተሰምቷል። በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአባት አርበኞች ፋኖ ጦርና የአጋንበር ቃኞች ደብረሲና ከተማ ልዩ ቦታው ደብረ መዓዛ ቀበሌ ዘልቀው በመግባት 4 የሚደርሱ የብልጽግና ካድሬዎችን እጅ ከፈንጅ ይዘው መውጣታቸውን የእዙ ሚዲያና ኮሚኒኬሽን መምሪያ ለመረብ ሚዲያ በላከው መረጃ አስታውቋል። ካድሬዎቹ ህዝቡን እንዲያወያዩ ከዞንና ከወረዳ ግዳጅ ተሰጥቷቸው ከፍተኛ ቁጥር ባለው በአድማ ብተናና ሚሊሻ አባላት ታጅበው ሲንቀሳቀሱ ነው በፋኖ ቁጥጥር ስር የዋሉት። የአህያ ባል ከጅባ ያስጥልም እንዲሉ አበው ካድሬዎቹን አጅበው የነበሩት የሚሊሻና የአድማ ብተና አባላቱ ገሚሶቹ ሙትና ቁስለኛ የተደረጉ ሲሆን ቀሪዎቹ ራሳቸውን ለማዳን ትጥቃቸውን ጥለው እግሬ አውጭኝ መፈርጠጣቸው ታውቋል። በተመሳሳይ በወሎ ቤት አማራ ቀጠና አርሶ አደርና ወደ ሕክምና የሚሄዱ ህመምተኛ መስለው ሲሸሹ የነበሩ 3 የብልጽግና ካድሬዎች በቁጥጥር ስር መዋላቸው ተነግሯል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል አሊ ኮር ሰራዊት ኬላ ፍተሻ በማድረግ ላይ ሳለ በጥብቅ የሚፈለጉ 3 የብልጽግና ሰዎችን በቁጥጥር ስር አውሏል። ጡት በመቁረጥ የጥላቻ እርካታውን ለሚገልጸው የብልጽግና ቡድን ተላላኪ የሆኑ ካድሬዎቹ አርሶ አደርና ወደ ሕክምና የሚሄድ ህመምተኛ መስለው ሲሸሹ ነው በቁጥጥር ስር የዋሉት ተብሏል። ወደ ሌላኛው መረጃችን አለፍን። በአምባሰልና ሀብሩ ወረዳዎች በተደረገ ውጊያ ከ50 ያላነሱ የጥላት ብልጽግና ቡድን ወታደሮች ሲገደሉ ከ30 በላይ ወታደሮች ደግሞ ከነሙሉ ትጥቃቸው መማረካቸው ታውቋል። በሀብሩ ወረዳ ውርጌሳ ከተማና አካባቢው ላይ እንዲሁም በአምባሰል ወረዳ ደግሞ የወረዳው መቀመጫ የሆነችው ውጫሌ ከተማ ዙሪያን ጨምሮ ጨፌና ወርቃሪያ እስከ ኩታበር ወረዳ ድረስ በተደረገ ተጋድሎ ነው የአገዛዙ ኃይል ከባድ የሆነ ኪሳራን ሲከናነብ፣ በአንጻሩ ደግሞ የወገን ኃይል ከበርካታ ምርኮ መሳሪያ ጀምሮ በርካታ ቀጠናዎችን በመቆጣጠር በድል የተንበሸበሸው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ትላንት ጥቅምት 8 2018 ዓ.ም ከንጋት ጀምሮ እስከ ረፋድ በሰሜን ወሎ ዞን ሀብሩ ወረዳ ውርጌሳ ከተማና አካባቢው እንዲሁም በአምባሰል ወረዳ ውጫሌ ጨፌና ወርቃሪያ እስከ ኩታበር ወረዳ ድረስ ከባድ ተጋድሎ ማድረጉን መረብ ሚዲያ በትላንት ዘገባ
ዘገባው ወደ እናንተ ማድረሱ አይዘነጋም። በዚህ ውጊያ ግንባር በሰሜን ወሎ ዞን ሀብሩ ወረዳ ውርጌሳና አካባቢው በራሳሊ ክፍለ ጦር ስር የምትገኘው አራተኛ ሻለቃና በራምቦ ክፍለ ጦር ስር የሚገኙት ሻለቃ 1 እና ሻለቃ 2 በመሆን በውርጌሳና አካባቢው ያሉትን ተራሮችን ተብትበው ይዞ የነበረውን የ11ኛ እዝ ሰራዊት ላይ እርምጃ ወስደውበታል። በዚህም ከ20 በላይ ያገዛዙ ወታደሮች ተገድሏል ተብሏል። በዚህ ግንባር ሙትና ቁስለኛ ከተደረጉት በተጨማሪ 30 ወታደሮች የተማረኩ ሲሆን 45 ክላሽንኮቭ መሳሪያና 74 ቦምብ በፋኖ ቁጥጥር ስር መዋሉ ታውቋል። በተጨማሪም 1417 የብሬን ተተኳሽ፣ 3375 የክላሽ ተተኳሽ እንዲሁም አንድ መገናኛ ራዲዮና 42 ትጥቅና የዝናብ ልብሶች በፋኖ ቁጥጥር ስር ውለዋል። ሁለተኛው ግንባር ውጫሌ ከተማ ላይ የነበረ ሲሆን በአምባሰል ወረዳ መቀመጫ የሆነችው ውጫሌ ላይ ወፍ ሲበር ጭምር ሲደነብር ውሎ የሚያድረውና ከተማውን ለመያዝ በተደረገ የተኩስ ልውውጥ በልጅ ኢያሱ ኮር አመራሩን የተነጠቀው የጸረ አማራው ኃይል ትላንት ድባቅ ተመቶ ውሏል። በዚህም ከ15 በላይ ያገዛዙ ወታደሮች መገደላቸውን የታወቀው። ሶስተኛው ግንባር ከአምባሰል ወረዳ እስከ ኩታበር የተዘረጋው ግንባር ሲሆን ከሐይቅ አቅጣጫ የመጣውን የውጫሌውን የጠላት ኃይል ለማገዝና ማርየ ለመግባት የመጣው የመከላከያ ኮማንዶ ጦር የቤት አማራ ክፍለ ጦር ዋሴር ሻለቃ ከክፍለ ጦሩ ቃኝ ጋር በመሆን ወደ ውጫሌ ለመሄድ ያሰበውን የጠላት ጦር ጨፌ ላይ ቅጡ ቅጣት በመቅጣት ከ20 በላይ ቁስለኛ ከ15 በላይ ሞት ይዞ እንዲመለስ አድርገውታል። ከደሴ በኩታበር አድርጎ ወደ ማርየ ለመግባት ያሰበው የጠላት ጦር ወርቃሪያ ላይ በራምቦ ክፍለ ጦር ክፉኛ ተደቁሶ ከሞት የተረፈው ኃይል ወደ ኋላ ፈርጥጧል። በትላንቱ ኦፕሬሽን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር በድል የተንበሸበሸበትና በአንጻሩ ደግሞ የአገዛዙ ኃይል ከባድ የሆነ ኪሳራን ያስተናገደበት ነው። በተመሳሳይ በ11ኛ እዝ ስር 104ኛ ኮር ውስጥ የሚገኘው የ35ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን ከባድ እርምጃ መቋቋም ባለመቻሉና በአማራ ሕዝብ ላይ ዘግናኝ ግፍ እንዲፈጽም ከወታደራዊ አዛዦቹ የሚሰጠውን ትዕዛዝ በመቃወም አልዋጋም በቃኝ ብሎ በሰልፍ እጁን መስጠቱን ቀጥሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥቅምት 9 2018 ዓ.ም ያዝናቸው ዕለታዊ መረጃዎቻችን እነዚህን መስሉ ነበር። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።